ናታን እጄ ናታን ሙደረብልክ አንተ ውሻ ሁለተኛ ወዘት ገንደረኝ ናታን አንተ ምን እያልክ ነው? ናታን ልቀቀው። ባሩክ ደህና ነህ? ደህና ነህ ባሩክ? አንተ ያማል እንዴ? በማይመጣ ሰዓት ነው የመጣሽው። እንደውም አመስግነኝ፣ ህይወትህን ያተረፍኩልህ። ህይወቴማ የተበላሸው ከይሲ ወደ ህይወቴ ከገባ በኋላ ነው። ይሄ እብድ ነው። ምንም የሚነገረው ነገር አይሰማም። የእብደቴ ምክንያትም አንተን ሲጣርጌ ብገልህ ደህና አሁን ነበር። ቆይ ምን እየሆንክ ነው? ልጁ ምን ያድርግ? የምታፈቅራት እኮ ነኝና ንገራት። አንቺ ልጅ በማያገባሽ አትግቢ። ለምንድን ነው የማያገባኝ? አያገባሽም አልኩሽ። ሁለታችሁም ጓደኞቼ ናችሁ። መልሴን እኮ የግል ላደርጋት ስል ነው። አንድ ቀን ሲቀረኝ እኮ ነው አንቆ ገሎኝ የነበረው። እሷን አመስግናት፣ አትርፋለች። አንተም እሷን አመስግናት። እሺ ለምን? ምክንያቱም ነፍሰ ገዳይ ተብለህ እስር ቤት ከመግባት ነው ያዳነች። እኔ እናንተ ገና አልጨረስንም። እሺ ምን ልትሆን ነው? እሱን ሁለታችሁንም አሳያችኋለሁ። ይሄ ያማል እንዴ? ና ተነስ። እሺ ና ብድግ በል፣ ብድግ በል። በል ተነስ። እሺ እሺ፣ አሁን ደህና ነህ? እሺ ደገፍ በል። አስፈራሪያ መሆኑ ነው። ያስፈራራው አይደለም፣ እያስጠነቀቅኩ ነው። ምን እያልከው ነው? ናፍቆቴን እየገለጽኩለት ነው። አሁን ከዚህ ጥፋ። አንተ ራሱ ከዚህ ጥፋ። ሰው የደሜን እያፈላው ነው። ከዚህ ጥፋ ብያለሁ። እንደግሜ እነግርሃለሁ። አንተ ራሱ ከዚህ ጥፋ፣ አለበለዚያ ግን ያበቃልሃል። ቆይ ተረጋጉ አንበሶች። ምንድነው በዚህ ልክ መፎካከር? ደመረ፣ አንተ እዚህ ውስጥ መግባት የለብህም። አይገርምም? በዚህ ልክ እንደዚህ ውድ ሆናለሁ ብዬ አስቤ አላውቅም። አንተ አይደለም ውድ ሆንከው። ድሮም ቀስቴ ነው አስተዋይ እኮ። ይሄ ቀስቴ ምን አባክ ልትል ነው? አንተ አሁን ከመንገድ ይዞር በል። ደመረና ከኔ ጋር መሄድ መርጧል። እንደዛ በጭራሽ አይሆንም። ቆይ ተረጋጉ እንጂ አንበሶች። ለምን እንደዚህ አናደርግም? ሁለታችሁ ተፋለሙና ያሸነፈ ሰው አርግ የሚለኝን በሙሉ አደርጋለሁ። ተስማምቻለሁ። መኮንን አንተስ? ቀስቴቶ ይቅርብህ፣ በጣም ትጎዳለህ። የፈለገ ነገር ለምን አይመጣም? ተስማምቻለሁ አልኩ። ማፈግፈጉን ተውና ትስማማለህ አትስማማ? ጥሩ ተስማምቻለሁ። ደስ ይላል። አደለማ እዚህማ በፍጹም አይሆንም። አንድ ማቃት ለፍልሚያ ምቹ ቦታ አለች። እዛ ሄዳችሁ ነው የምትፋለሙት። እዚህማ ከሆነ ፖሊስም ሰውም ላይን ይችላል። ተስማምቻለሁ። እንደና እንሂድ። ቀጥሉ ነው። ቆይ አንተ ግን ያማል። ምን አረኩሽ ደግሞ? አመሉን እያወቅኸው እንዴት ሄደህ ትጋፈጠዋለህ? ያው ትንሽ ወንድነቴን ላሳየው ብዬ እኮ ነው። ወንድነትክማ በመታነቅ አሳየክ እኮ። አንቺ ግን እኔ ጠባቂ ነሽ ልበል? ለሌላ ጊዜ ትደርስልኛለች በልና ሂድና ተጋፈጠው። እኔ ምለው ግን ከዚህ በፊት ግን ሃንግና ሰርተሽ ታውቂያለሽ? እንዴት መተሽ እኮ አፈረጥሽው። ተያይዛችሁ ወደቃችሁ አትለኝ። እኔን ችግር ውስጥ እንዳከተኝ። ምን ነው ትፈሪዋለሽ እንዴ? እብድን የማይፈራ አለ ብለን? ግን እኮ እንደዛ ስትሆኝ የምትፈሪያት መስይም ሰው እኮ ነኝ። ነሽ እንዴ? ዋ ባትሳፈጠኝ ይሻልካል። ምን
ምን እንዳታመጪ ነው? ሄጄ ለናታን የጀመርከውን ጨርስ እንዳለልህ። ወይኔ አንቺ ክፋትሽ! ጭራሽ ቅጥረኛ ነብሰ ገዳይ ልትልክብኝ ነው? አርፋ አልቀመጥም ካልክ አይቀርልክም። ቢያንስ ፍቅሬን እስካገኝ ብትታገሺ ምን አለበት? ቅድም የተረፍኩ ለሱ ብዬ ነው እንጂማ ምን ባላየ ነበር ላሽምልልክ። እኔማ ባንቺ ቦታ ቦ እንዳላረግም ነበር። እንግዲህ በኔ ቦታ ልሆንክማ። እሺ ነገ ምንድነው ለብሰሽ የምትመጪው? ኮባ። በእናትሽ እያትቀልጂ፣ ከምሬ ነው። እኔ ምን አገባኝ? አንተና መሲ ተጨነቁ እንጂ። የኔ ወንድምሽ እኔ ደስታ ቀንማ ፏ ብለሽ ነው የምትመጪው። ዝርክርክሽ እያልከኝ ነው? ኧረ ኪያ እንደሱ ለማለት አይደለም። በቃ ዝንጥ ብለሽ ምናምን ነው ለማለት ነው። እኔ የምለብሰውን አንተ አትነግረኝም ማለት? ለምንድን ነው የማልነግርሽ እንዴ? ጓደኛ አይደለሽ? እኔ ራሴ ለብሼ የምመጣውን አውቃለሁ። አንተ አትነግረኝም። በቃ ኪያ አልገባሽም። በመጀመሪያ አዳምጪኝ። ምንም አዳምጥ ነገር። ለምንድን ነው የማታዳምጪኝ? አዳምጪኝ አንዴ። እሺ ምንድን ነው? ረጆቻ በእናትሽ ተረጋጊ። ቤዚቲ እንዴት ብዬ ነው የምንረጋጋው? ልጅቷን እኮ ከመጠን በላይ እልህ ውስጥና የማይሆን ስሜት ውስጥ አስገብተናታል። እሱን እኮ አውቃለሁ እንዴ። ቤዚቲ ነገሮች ባሰብናቸው መልኩ የማይሄዱ ከሆነ እቺ ልጅ ምን ያክል ዋጋ ልታስከፍለን እንደምትችል አስበሽዋል? እሱማ እኮ ይገባኛል። ቆይ እሺ ቀስቲ ምን ሆኖ ስልኩን የማያነሳው? በእናትሽ እኔ ምን አቀለታለሁ? እሱ አይደል እንዴ ደሜን እያፈላ ያለው? እሺ ቆይ ጸጋስ በምን አይነት ሁኔታ ውስጥ ነው ያለችው? እኔ ምንም አላውቅም ቤዚቲ። ይኸውልሽ በቃ ምን እናደርጋለን መሰለሽ፣ አንቺ ደጋግመሽ ለቀስቲ ሞክሪለት። ያሁን እንደተለመደው እጄ ጸጋ ላዘናጋት። እሱ በጣም አሪፍ ሀሳብ ነው ቤዚቲ። በቃ ነው ልጅ አዲስ ነገር ካለ ምን ይደውል። ፍጠኝ ቤዚቲ ፍጠኝ። ዊቀስቲ ቆይ ለምንድን ነው ስልክ ማታነሳው ግን? እሺ አፍቃሪው። እሺ ሁሉም ሴቶች ይገቡኛል የሚለው ሰውዬ? አይ ይወዱኛል በሚለው ብታሳክልልኝ አይከፋኝም። ቆይ ራስህ እንደምንድን ነው የምታየው? እንደ ገባችን ሞዴል ልበልህ? ደፋር ነህ። ደፋሩም አንተ ነህ። ማለት ምን ማለት አለው? ሁሌ እንደሆነ ከደረጃ በላይ ነው የምትመኘው። ምን ተመኘው? ብሩክቲን ወደድኩ ብለህ የጅል ምኞት የምትመኝ ደፋር እኮ ነው። እድሜ ልኳን አንተን ብቻ ወዳ የምትኖር ይመስላል? ከኔ በላይ ግን አንተን እንደማታስበልጥ አውቃለሁ። ሁሉም ነገር ኤክስፓየር ዴት አለው። አንተም ሜክሷ ብቻ ትሆናለህ። መቼም ቢሆን እንዳንተ አይነት ልፍስፍስ ከብሩክቲ ልብ ውስጥ አስወጥቶ ሊገባ ይችላል። ተረዳኸኝ? እሱን አሳያለሁ። ለዛውም መቼም እንዳታስታውስ አድርጌ ነው ከውስጧ ማጠፋ። አየህ፣ ለዚህ እኮ ነው ደፋር ነህ የምልህ። ይህ ትዕቢትህን ካላጠፋውልህ እኔ ካሌብ አይደለሁ። እንደሆነ እንደዛ ጓደኛ ፎክሩ መቅረት ልምድህ ነው። ማ ጆኒዮ ፎክሮ የሚቀረው? አዎ፣ ሲበዛ ፈሪ ናችሁ። ጀግንነቱንማ በደንብ አድርጎ ሰባብሮ አሳይቷል። ያኔ እኮ እሱ አይደለም የሰበረኝ። እና ወድቀህ ተሰብረህ ነው? በዛ ሰዓት ኒንጃው ነበር የሰበረኝ። ኒንጃው? ምን ነው ፈገግ አልክ? ታውቀዋለህ እንዴ? ኧረ አላውቀውም። ቆይ ማን ነው ኒንጃው? አንተ ንገረኝ እንጂ አንተ አይደለህ ደበደበኝ አልከኝ? ምናልባት ኒንጃው ጆኒ ይሁን? ቢሆንማ እኔም ደስ ይለኛል። ወይስ ደግሞ ጆኒ የሚያውቀው ሰው? ምን እንድልፈልገህ ነው? የምታውቀውን ሁሉ እንድነግረኝ። እኔ የማውቀው ኒንጃው ተብዬው አንተንና ያ ጓደኛ ናታንን በደንብ አድርጎ እንደሚጠፈጥፋችሁ ብቻ። እደርስበታለሁ። ማንነቱን ሳቅ ደግሞ ሱሪው ላይ ነው ማሸን ነው። ያልከውን ለማድረግ እኮ ማንነቱን ማወቅ አይጠበቅብህም። ፊት ለፊት ማግኘቱ ብቻ ይበቃል። ሁሌም እንደ ፈሪ ድንገት እየመጣ ነው የሚያጠቃኝ። እና ጀግና አይደለ እንዴ? አንተ ምን ይሳናል? ጭኑ ስር ቆንጥተህ አታሸን ነው? ሰማኛለህ? እንደዚህ እንዳላገት ካቀረምሽ እና ደግሞ ያንን ኒንጃውን ያገኙት ቀን እኔ ነው ያደርገኝ። መልካም እንግዲህ መልካም እድል። እኔም እንድታውቀው ጸልይልሃለሁ። አይበል ኢዮስያስ፣ እዚህ ምን ታደርጋለህ? አንቺ ላናግርሽ ነው የመጣሁት።
ይኸውልህ ከዚህ ሂድ። እኔ ምንም ማናገርህ ነገር የለኝም። እኔ ግን ማናገርሽ ነገር አለኝ። ምንድን ነው የምታናግረኝ? ሰሞኑን አንቺን ሳያገኙሽ ሳያይሽ መዋል በጣም እየከበደኝ ነው። እሱን ከኔ ይልቅ ሂድና ሜሪና ሚጣን በላቸው። እሺ ሄቨን፣ እሱ ካለፈ ነገር ነው። ለምን አትረጅኝም? እንደውም ኢዮስያስ እኔን ተረዳኝ። በቃ ሁለታችን አብረን መታየታችን ለእኔ ህይወት አደጋ አለው ብዬ ብዙ ጊዜ ደጋግሜ ነግሬሃለሁ። እና ታዲያ እስከ መቼ ነው ማንገናኘው? ሁሌ እንደዚህ ነው የሚቀጥለው? አላቅም በቃ እሺ ተይው። አትገናኙ ቢባል እንኳን አንቺ አስችልሻል? ለምን ያስችለኝ? ስለምትወጂኝ ያስችልሽ እንዴ? ቆይ እኔ እወድሃለሁ ብያለሁ እንዴ? ባትይኝም እና እንዴት እንደዚህ ልትል ቻልክ? ያው ምን አለ መሰለሽ እኔ በጣም ስለምወድሽ አንቺም ትወጂኛለሽ ብዬ አስቤ ነው። አያችሁ አይደል? አንቺ ኮቴም የለሽ እንዴ? ይቅርታ አስደነገጥኩ። ቆይ ምን እያላት ኖሯል በይ? አይደምልሽ። ይሄ ነገር እኮ ላንተ ብቻ ነው አዲስ እንጂ ሀገር ያወቀው ፀሐይ ሞቀው ጉዳይ ነው። ምኑን ነው እንደሱ የሆነ በይ? ይቅርታ ልታወራኝ ከፈለክ ግን እዛች ጋር እጠብቅሃለሁ። እርግጥ ነው ኢዮስያስ ፍቅርህን ገልጸህልኛል፣ ግን እኔ እስከማውቀው ድረስ እወድሃለሁ፣ አፍቅርሃለሁ ምናምን የሚል ቃላቶች ከአንደበቴ አልወጣኝም። አውቃለሁ። ታዲያ ለምንድን ነው እንደምወድ የምታስመስለውን ነገር ማታወቅ? እናትጂኝ ኢዮስያስ በእናትህ ተወኝ በቃ። ሁለታችን አብረን ተቀምጠን ደመላሽ ካየን በቃ ማይሆን ነገር ይፈጠራል። ኢዮስያስ የምታስብልኝ ከሆነ ተወኝ በቃ። እሺ ተውሻለሁ፣ ግን ነገሮች እንደዚህ አይቀጥሉም። እሺ ማለት የደመላሽን ነገር ስር ሳይሰድ ማስተካከል አለብን። ለአሁኑ እሄዳለሁ። ቻው። እሺ ግን ለአሁኑ ነው ቻው የምልሽ። ወይኔ እንደምሻለኝ እኔ መኮንን የምፈልገውን ነገር እስካላገኘው ድረስ ማንም ወንድ ያስቀምጥ። እኔን ይዞ ለመሄድ የሚያስችል አቅም ላይ ያለህ አይመስለኝም። ለምን? ወደ ኋላ ተመልከት። ትሰማኛለህ? ከዚህ በኋላ በመንገዴ ብትገባ እመን እስከ መጨረሻው ገላለሁ። እሺ? አንተ ብሽቅ መኮንን፣ ቆይ ምን ሆነ ነው ስልኬን የማታነሳ?
መቼ ነው የደገስሽው? እኔ? አዎ አንቺ። ስልክ እየደወልኩ ስለነበር አስተማሪ የመጣብኝ መስሎኝ። እሺ እንደዛ ከሆነ ማን ጋር የደወልሽው? ጓደኞቼ ጋር። ኦኬ አንድ ነገር ልነግርሽ ፈልጌ ነበር። ምንድን ነው? እሱን እዚህ ጋር ሳይሆን በስንት ሰዓት ብለን እንድናወራ ነው የምፈልገው። አይ እንደዛ ማድረግ አልችልም። ልታወራኝ የፈለግከውን እዚሁ አውራኝ። ለምን ደማችሁ? ምክንያቱም መናገር አልፈልግም። እሺ ጸጋ፣ እንዴት መሰለሽ ወደድሽም ጠላሽም የግድ ዛሬ ተናግረኛለሽ። ያ ካልሆነ ግን ጋሽ ይሙት እንቀያየማለን። ቆይ ይሄን ያህል ምን ቢሆን ነው በአባት እንድትምል ያደረገ? እሱን እየሄድን ብናወራ ይሻላል። እሺ እንሂድ። ቅደም። ወይ ቤት ምን ሆነ ነው ያስደነገጥከኝ እኮ። ናፍቀሽኝ እኮ ነው። ወደፊት ሲተረብሽ ትንሽ ጨንቆኛል። እንደውም እንኳን አገኘሁ። ምን ሆነሽ ነው? ችግር አለ? ጸጋ ጋር እየሄድኩኝ ነበር። ቹቻ በደመራ አስፈራርታ ታደፍረ ሴት እንዳለ እያወጣጣቻት ነበር። አሁን ደግሞ ምንም በማናውቀው ምክንያት ቀስቴ ጭራሽ ስልኩን አያነሳም። እናማ መኮንን ልካ ቀስቴን የሆነ ነገር አስደርገዋለች ብለን ሰግተናል። በዛ ላይ ደግሞ ቹቻ ስላሰቃየቻት ካወቀችብንማ የሆነ ነገር አድርጋ ትበቀላናለች ብለን ሰግተን ነው። ታዲያ እሷ ጋር ሄደሽ ምን ልታረጊ ነው? ቢያንስ እኔ ላዘናጋት፣ ቹቻ ደግሞ ቀስ እያለች ቀስቴ ጋር ትሞክርለታለች። አሁን ገባኝ። ታዲያ ነገር እኮ አንቺ ባታረጊ ይሻላል። ለምን? ምክንያቱም ልጅቷ ስስት ነች። በትንሽ ነገር ነው የምትነቃብሽ። ስለዚህ ይሄን ነገር እኔ ላድርገው። እርግጠኛ ነህ? አዎ ይሻላል። አሁን ጸጋ ጋር ልሂድና ሻይ ቡና ልጋብዝሽ ብዬ ልጋተታት። ከዛ ግን አንቺ እና ቹቻውንና ቀስቴ ጋር ሞክሩለት። ፍጠኑሽ። እንደዚህ ካደረግክማ በቃ እኔ ቶሎ ልሂድ። በቃ እሺ። ጸጋ ቻው። እሺ እሺ ብትለኝና እኮ እዚሁ ብናወራ ጥሩ ነበር። ጸጋውን ተስማማን አይደል? እኔም እኮ የምጨቀጭቀው ወድጄ አይደለም፣ አስቸኳይ ጉዳይ ስለገጠመኝ ነው። እኔም እኮ በቃ ይገባኛል፣ ግን የኔም ትልቅ ጉዳይ ስለሆነ እኮ ነው። በቃ እሺ ፍጠን። ምን ይዘጋሻል? መልሽልኝ እንጂ አንቺው። ምንድነው መልስልኝ? ኢዮስያስ ለሙት የከንፈር ወዳጇ ነው ወይ ያልኩሽ እኮ። እሱን ነውም አይደለም ለማለት ይከብዳል። ኧረ እኔ ምንድነው አንቺ ውል የሌለው ነገር የምታወሪው? ደመላሽ ለማለት የፈለኩት ነገር እኮ ግልጽ ነው። እሺ ይከጅላታል አይከጅላት? እንደውም እውነቱን ልንገርህ የትምህርት ቤቱ ተማሪ በሙሉ የሚያውቀው ነገር ነው። ምኑን ነው የሚያውቀው? ያፈቅራታል። እሺ ቆይ እሷስ? መጀመሪያ አካባቢ አላማ አለኝ ፍቅር ምናምን የሚባል ነገር ላይ ፎከስ ማድረግ አልፈልግም፣ ደግሞ የእናቴ ያደር አለብኝ ትል ነበር። እሷ እየቆየ ሲመጣ ግን እንዳየው በድብቅ መገናኘት ጀመሩ። ጭራሽ ደግሞ የእናቷን አደራ ሁላ ረሳች። ጉድ ሙታል በኛ። እስኪ የፈለገ ነገር ይሁን እንዴት የእናት አደራ ይረሳል? ሲሆን እኮ ጥሩ ውጤት አምጥታ የእናቷን ስም ከመቃብር በላይ ማስጠራስ ነበረባት። እሷ ግን ከከተማ ልጅ ጋር መጣበቅን መረጠች። ወይኔ ደመላሽ በቁም ሙታል በኛ። ደመላሽ ተረጋጋ። እኔ እኮ ይሄን ነገር ባልነግር ደስ ይለኝ ነበር። ይሄ ግንኙነት ተይ በኋላ ተቀጠለ። እኔ ደመላሽ በቁም ሙቻለሁ ማለት ነው። እንታያለን እንግዲህ። እሲና ሄቨን ይሄ ባይሆን ደስ ይለኝ ነበር። ቻሉት እንግዲህ። እሺ ሚሰብለ ነው አይደል ሌላ የሚልሽ? አንቺ በቃ እንደ ጥላይ ከስር ያጠፈኝ ነው አይደለ? መቼም አልጠፋም። የኔ የሆኑትን ነገሮች ላለመንካት እስካልማልሽ ድረስ እስከማውቀው ድረስ ያንቺ የሆነ ነገር አልነካውም። ስለነካሽማ ነው ትንሽ የቀጣሁሽ። ትንሽ ነው ያልሽው? ኦ ለካስ ትንሽ አይደለም። ከኤላም ከጆኒም ጋር ነው ያጣላውሻ። ስራሽ ስለሆነ አይገርመኝም። ሰይጣን አይደለሽ? እንዴትም ብትይ እኔን አይጨንቀኝም። ዋናው የምፈልገውን ነገር ማግኘቴ ነው። ታዲያ እኮ ምንም አላገኘሽ። ከዚህ በላይ ምን ላገኝ እችላለሁ? አለኝ። የኔ ነው የምትዩን ነገር በሙሉ ላሳጣሽ ትንሽ ነው የቀረኝ። የሰውን ውድቀት እንደ ስኬት የምታይ ክፉ ነሽ። አንቺ ለኔ ምን ነበር የተመኘሽልኝ? እንዳትጎጂ መከርኩሽ እንጂ ምንም አላደረኩሽ። ባክሽ ምስኪን ለመምሰል አትሞክሪ።
ኤላ እንደማይፈልገኝ በግድ ነው የተጣበቅሽበት ብለሽ ቶርች ልታረጊኝ ስትሞክሪ ነበር። ታዲያ እኮ እውነቱን ነው የነገርኩሽ። የኔ የሚሆንበትን መንገድ እንደማሰብ አንቺ ግን እንድርቀው እየነገርሽ በድብቅ ሄደሽ ታገኙ ነበር። ለሱ ይቅርታ ብዬሻለሁ። ያረፈደ ይቅርታ ምን ያደርግልኛል? ቆይ እሺ ከይቅርታ በላይ ምን ፈለግሽ? ከጆኒም ከኤላም ጋር ተጣልተሽ እኔ ሳለቅስ እንደነበረው እንድታለቅሽ ይፈልጋለሁ። ቆይ ግን የምር እንደዛ ታስቢያለሽ? አዎ ለምን አልፈልግም። እንዲያውም በብቸኝነት አሳልፋቸው የነበርኩትን ጊዜያቶች እኔም እንድትደግሚ ያደርግሻለሁ። ቆይ እኔ ይሄን ያህል አንቺ ክፉ ነበርኩ? ደግሞ አንቺ ብቻ አይደለሽም፣ ሁሉም በየተራ ይደርስባቸዋል። አይውልሽ በቀል ራስሽ ነው መልሶ የሚጎዳሽ። እስካሁን ከተጎዳውት አይበልጥም። ለማንኛውም በደንብ ተዘጋጂ። ለምን? ቀጣይ ለሚመጣው ፍንዳታ። ምን ልታደርጊ ነው? ሁለት ምርጫ ነው የምሰጥሽ። ምንና ምን? ደብዳቤውን አንቺ እንደጻፍሽው ለኤላ ሄደሽ ትነግሪያለሽ። ከዛ ነገሮች ለዘብ ብለው ይበላሻሉ። አንቺም ለማስተካከል ጊዜ ይኖርሻል። ሁለተኛውስ? ሁለተኛው ደግሞ ቪዲዮውን ለሁሉም ሰው አሳይና ነገሮችን ድብልቅልቁን አወጣዋለሁ። አታደርጊውም? ለዛውም በደስታ ነው የማደርገው። ጊዜያዊ ደስታ ነው። ሁሉም ሰው ማንነትሽን ሲያውቅ ነገሮች ይስተካከላሉ። እስቲ የሚፈጠረውን እናያለን። ግን ደግሞ እኔ እንዳንቺ ክፉ አይደለሁኝ። ምን አስበሽ ነው? የማሰቢያ ጊዜ ልሰጥሽ። አያስፈልገኝም። እኔ ነኝ ያልኩሽ። አስቢበት። ፎንቄ ፒስ ነው። ቆይ ምን ሆነ ነው ስልክ ማታነሳው? ችግር ተፈጥሯል። የምን ችግር? ይሄ መኮንን ደመረ ሊወስዶ ሲደረስኩበት። ወይኔ ጉዴ! ብቻ ተደባደብ እንደማትለኝ ተስፋ አረጋለሁ። አይን እያየ ሲወስዶ ዝም ልበለው እንዴ? እና ተጎዳ? እኔ እንኳን ፒስ ነኝ። እሱን ግን ከመሬት ደባልቀዋል። አይድሌ! ቆይ ግን ፎንቄ ምን ይሻላል? ቆይ እንዴት እንደዚህ አይነት ስህተት ትሰራለህ? ምንም ማድረግ አልቻልኩም። ይኸውልሽ ፎንቄ አሁን ጥሩ ስሜት ላይ አይደለም። ስለዚህ ለምን ተደባደብኩ ብለሽ እንድትጠይቅኝ አልፈልግም። ገባሽ? እሺ ገብቶኛል። እና አሁን የት ነህ? ሰፈር ውስጥ ነኝ ያለሁት። እሺ በቃ አስፈቅጄ መጣሁ። አስተይል ፎንቄ ወይ ፎንቄ ደመረስ? እሷ አምልጧል። ግን ደግሞ ዋናው በመኮንን እጅ ውስጥ አለመሆኑ ነው። በቃ እሺ ምንም ሆነ ምን መጣሁ። አይድሌ! ኡፍ! እንደው ምን ባረግ ነው የሚሻለኝ? ይፎንቄ እሺ ኒንጃ ምን ኤልያስ አዋርጆኝ ምን ብሎ? ጆኒ ኒንጃው ነው ወይ? እና ታዲያ አንተ ምን አልከው? እኔማ እሱ ቢሆን ደስ ይለኛል አልኩት። እንዴት ግን እንደዛ ሊል ቻለ? ሁሌ ከሱ ጋር ለጥል ስቀጣጠር ኒንጃው ይመጣል። እና ታዲያ ከኔ ጋር ምን ያገናኘው? ኒንጃው ጆኒ ነው ወይ ደግሞ ኒንጃውን ራሱ ነው የሚልከው ነው የሚለው። ወረኛ በለው። ግን ቆይ እኔ ኒንጃው ብሆን ምንድነው አንተ ደስ የሚልክ? እንዴት እንደሚፈሩት እያወቅ እንከበር ነበረ። ልክ ነህ። ግን አንድ ቀን አብረን እንይዘዋለና። ማንን? ኒንጃውን ነው። ምን ያደርግልናል? ሳናስበው እኮ ኤልያስን ልክ እያስገባልን ውለታ እየዋለልን ያለው። ብናገኘውማ ደስታዬ ነበር። ግን የሚሆን አይመስለኝም። የጊዜ ጉዳይ ነው እንጂ ምን ነው ይመስለኛል። እስኪ እናያለን። የነገው ፕሮግራም እንዴት ነው? ትሄዳለህ? እርግጠኛ አይደለሁም። አንደኛ ሰብለ ስለምትሄድ ብቻዋን መሆን የለባትም። ብቻዋን ብትሆን ምን ትሆናለች? ያ ኤልያስ ተብዬ ሊመጣ ይችላል። ሌላ ምክንያት አለክ? የለኝም። እና ታዲያ አንደኛ ብለክ ለምን ጀመርክ? አንተን ለማሳመን ብዙ ምክንያት መደረድር መስሎኝ ነበር፣ ግን አለቀ። ለነገሩ ሰብለን መጠበቅ ራሱ በቂ ምክንያት እኮ ነው። ስለዚህ ተስማማ? አዎ ተስማምቻለሁ። በጣም አሪፍ። ስለዚህ እኔም አይደብረኝማ። አንተስ ግን ምን ምክንያት አለክ? አንተ ጓደኛዬ ትሄድ የለ? አሳማኝ ምክንያት ነው ያለክ። ናሳ
ትችላለች ጀመራች። አንተ ሰውዬ መልስልኝ ነው ማለት። ኧረ እኔ ከሄቨን ጋር ምንም አይነት ግንኙነት የለኝም። እንዲሁ ስታየኝ አንተ እንዲሁ ስታየኝ ቂል ነው የምመስል? በፍጹም ቂል አመስለኝም አላልኩም እንደዛ። ታዲያ እንዲያ ባይወጣ ነው ታዲያ ምንም ነገር የለንም ብለህ የምትቀራብው? ይኸውልህ ደመላሽ ሲመስለኝ ግን ማለት ሲመስለኝ ግቢ ውስጥ ያሉ ተማሪዎች ማይሆን ነገር ነግረው ነው የሚመስለው። የሰው ወሬ ሰምቼ አይደለም እና በዓይኔ በብረቱ ነው ያየኋቸው። መቼ? ዛሬ ነዋ። አላየህንም? አንተ ሰሞኑን አለ ዝም ብለህ የምትቀራብው ቀላመርኩኝ። ታዲያ ከዚህ በላይ መቀላበድ አለ? ተገናኝተንማ ነበርኩ። እንትን ነው አሳይመንት ነበረንና አሳይመንቱን ልጠይቃት። ትሰማኛለህ? እሙቲ ማለት ያክስቴ ምትክ ናት። የሙቲ እናት ማለት የኔም እናቴ ናት። ማስታወሻዬ እንደ አይኔ ብሌን መሳሰላት የአይኔ ብሌን ናት። እሺ እንዴ ለኔ መነጽር ምን አልከኝ? አረ እሱንማ ባለፈው ነገርከኝ እኮ። ካልገባ ብዬ ነው የምደግምህ። አረ እኔ በደንብ ገብቶኛል። ትሰማኛለህ? በይህ በከተማ ምላስ ሸንግለህ ከዓላማዋ ልታስታት ከመንገዱ አልተወጣት ከሆነ ወዮል። በፍጹም እኔ አላሳስታትም። እንጂ አታሰናክላት። አረ እኔ አላሰናክልኳትም። በጣም ጥሩ። ያሙን ይሄ እሱም በራሴ መንገድ የማጣር ይሆነ ማላጋት ነበር። ይሄ አስኮናኝ ውስጥ ነው የገባሁት ዛሬ ቀንስ ምን ይመጣብኝ? ያሬድ ጊዜ የለኝም አልኩህ እኮ። የምትነግረኝን ነገር ንገረኝ። እሺ ጸጋ፣ በል ቀጥል። እሺ ላወራሽ ፈለኩ ስለመኮንን። ስለመኮንን ምን ማለት ጸጋ፣ ምን መሰለሽ መኮንን ማን ነው? የድሮ ህይወቱ ምን ነበረ? እና ደግሞ የምር አሁን አላማው እኛ ጋር መሆን ነው ወይስ ሌላ አላማ አለው የሚለውን እንትን ይፈልግ እኮ እንዴ። ይሄንን እኔ በምን አውቃለሁ? ጸጋ፣ እንደምታውቂ በደንብ አውቃለሁ። እንዴት አልክ? ምክንያቱም ይቅርታ ያሬድ፣ አስቸኳይ ስልክ ነው ማንሳት አለብኝ። ማን ይደወለው? እሱ አይመለከትህ። ሄሎ የኔ ወፍ እንዴት ነሽ? ምን ፈልገህ እንደደወልክ ተናገር። እኔማ የደወልኩት መተሽ ሬሳሽን እንድታነሺ ብዬ ነው። የምን ሬሳ? የመኮንንን ሬሳ። ምን? በአንቺ ቤት አደፍርስን አሳልፈሽ ከመስጠትሽ በፊት መኮንን እኔን እንዲይዘኝ ነበር አይደል? ምንድን ነው የምታወራው? በሚገርምሽ ሁኔታ እሱ እኔን ሊይዘኝ ሲመጣ አጅሬ ቀስቴ ከተፍ አላለ መሰለሽ? ከዛ በእኔ የተነሳ ሁለቱም የሚገርም ፋይት ነው የተፋየቱት። ከዛ በኋላ ቀስቴ መኮንንን በዝረራ አንቺ እንዴነችና ይሄን ያህል ቪቪአይፒ ሆኛለሁ ለካ። እባክሽ እየቀለድኩ ነው በለኝ። የምን ቀልድ አመጣሽ? አስፈላጊ ከሆነ ሙሉ ቪዲዮን እልክልሻለሁ። ፓ ፓ ፓ ፓ ፓ። ቀስቴ ግን አንቺ እንዴት አይነት ወንዳ ወንድ ጀግና ነው መሰለሽ። እሺ ነው መኮንን የት ነው? እኔ ሳመልጣቸው እዛ ኮብልስቶን ላይ እየተንከባለለ ነበር። እንዴ ባባይ ጸጋ። ሄሎ 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 መኮንን፣ ችግር ተፈጥሯል። የምን ችግር? ደመረን በቁጥጥር ስር ማድረግ አልቻልኩም። ብሽቅ ነህ? እሺ ጸጋ፣ ወድጄ እኮ አይደለም። ዝም በል፣ መልስ አትስጠኝ። ወይኔ ጸጋ፣ በቃ ይቺ ልጅ በነፍሴ ልትጫወትብኝ ነው። የሆነ ነገርማ ማድረግ አለብኝ። ደመላሽ ለሚሆን ከሆነ ነገር አትነግረኝም? ከየት ልጀምርልሽ አንቺው? ነገሩ ሁሉ እኮ ውል አልባ ቢሆንብኝ። ግድ የለህም፣ ከፈለግከው ጀምር።
ግን በቃ ንገረኝ። ሰሚኛለሽ ሙቲ፣ አንቺ ማለት ለኔ ያደራ ልጅ ነሽ። አውቃለሁ። አንቺ መስመር ስተሽ ታይ የአክስቴን ቃል ያጎደልኩ ያክል ይሰማል። እንዴ ታዲያ እኔ መች መስመር ሳትኩ? ስተሻል። አልሳትኩም። ስተሻል አልኩ፣ ስተሻል። እሺ እንዴት ነው የሳትኩት? ከማይሆን ሰው ጋር ማውጋት ጀምረሻል። እንዴ ቆይ ለምን ግራ ታጋባኛለህ? ይሁን ከሆነ ነገር ለምን አትነግረኝም? ቅድም አይቻችኋለሁ። የት? ከዮሲያስ ጋር። ማ እኔ? አዎ አንቺ። አረ ደመላሽ ተሳስተሃል። ጭራሽ ብለሽ መቅጠፍ ጀምረሽልኛል። መቅጠፍ እንኳን አይደለም። ተይኝ አንቺው። እሺ ይቅርታ። ከዛ በፊት የምታደርጊው ነገር አለሽ። ምንድነው? ከዮሲያስ ጋር ያለሽ ነገር ምንድነው? ምንም። ሌላ ቅጥፈት? አረ አልቀጠፍኩም። ቀጥፈሻል ብያለሁ፣ ቀጥፈሻል። እንዴት? እንዲህ የሚከጅልሽ አውቄያለሁ። ማን ነው እንደሱ ያለ? መጀመሪያ ስሰማማ እየቀለዱ መስሎኝ ነበር። እኔማ ጉዴ መቻውቂ። እና አሁንስ? እሱን ሳወጋው ግና ከአይነ ውሃው የሆነ ነገር እንዳለ ተረድቻለሁ። ቆይ ምንድነው የተረዳኸው? ሌላ ግንኙነት እንዳላችሁ ነው? እንደዛ እኮ አይደለም። ሰሚኛለሽ? የጀመራችሁት ነገር ካለ አሊያም ደግሞ ያሰባችሁት ካለ ከወዲሁ ብታቆሙት ይሻላል። አይ ካላችሁ ግን እኔ ደመላሽም ማድረጉን አውቃለሁ። በአንቺ የመጣብኝን ቀልድ አላውቅም። ተናግሬያለሁ። ወይኔ ጉዴ! እሺ ምንድነው ማድረግ ያለብኝ? እንዴት ሌላ? እንዴት ነሽ? ተናደክብናል አይደል? ያደረጋችሁት ነገር እኮ ልክ አይደል? ምክንያታቸው የሚል እኮ ልክ ነው። ይኸውልሽ ምንም አይነት ምክንያት ቢኖራችሁ አንዲትን ምስኪን ልጅ እስከ መግደል ግን መድረስ አልነበረባችሁ። እሺ አሁን ስለሱ ላውራ አይደለም የመጣሁት። አንድ ቀን ምክንያታችን እንዲገባክ ይችላል። እሺ ስለምን ልታወሪኝ የመጣሽው? ስለ ናታን። ስለ ናታን ነው? መቼ ስለ ፕሮግራሙ ታውቃለህ አይደል? አዎ። እና እንዳይቀር ፈርቻለሁ። አንቺም እኮ በጣም ከባድ ሪስክ ያለው ነገር ነው የወሰድሽው። ምን ላድርግ? በቃ ማድረግ የምችለውን ነገር ሁሉ ነው የሞከርኩት። እሺ ቆይ ይህ ሁሉ ዝግጅት ተዘጋጅተሽ ልጁ መጥቶ ፍቅሩን ባይነግርሽ ምን ልታደርጊ ነው? ባይነግርሽ እስከሚለው ቢቀርስ የሚለው ነገር ነው በደንብ ያሳሰበኝ። እሱም ደግሞ ሌላ ችግር። ይኸውልህ ሁሉንም ነገር ባንተ መጣል እፈልጋለሁ። አንተ ይዘኸው ነው። መስኪ እሞክራለሁ። እሞክራለሁ አይደለም ኢላ እንድታደርገው እፈልጋለሁ። መሲ ታውቂዋለሽ፣ ናታን በጣም ደረቅ ልጅ ነው፣ ግን ደግሞ እሞክራለሁ። እሺ አመሰግናለሁ። ምንም ማለት ደግሞ ሰብለ በጣም ተጨንቃለች። ለምን? ስለተናደድክባት። እንግዲህ እኔ ምን ላድርግ? ስራዋ ነው። ቢሆንም ትንሽ ልትረዳት ሞክር። ያው ሰብለ እንደዚህ መጨከን አትችልበትም። እኔም እንደዛ ነበረ ማስበው፣ ግን ደግሞ እንዳየሽው ነው። እሺ ልታወራት ሞክር። እስኪ እናያለን። ደህና ባይ። ሰላም። እሺ አሁን በምን አይነት ሁኔታ ውስጥ ነው ያለው? በእናትሽ እሱማ ደህና ነኝ እያለኝ ነው። እኔ ግን ምንም ልቤ ማረፍ አልቻለም። ቤዚቲ እቺ ግን ምን አይነት መሰሪ ናት? መሰሪ ብቻ። በእሷ ቤት እኮ እኛን እያዘናጋሽ ደመረ ልታስይዘው ነበረ። ደመረ? እሺ ቆይ ደመረስ በምን አይነት ሁኔታ ውስጥ ነው ያለው? እሱን አላውቅም፣ ግን ዋናው ቤዚቲ አለመያዙ ነው። ኧረ ልክ ነሽ፣ ዋናው አለመያዙ ነው። በቃ ቤዚቲ እኔ ልሂድ። እሺ ደግሞ እቺ መሰሪ ሆነሽ ልጅ የምትልሽ ነገር ካለ ደውለሽ ንገሪ። እሺ እነግርሻለሁ። በቃ እደውላለሁ። እሺ እኔ እዛ በጭንቀት አብዳለሁ፣ አንቺ እዚህ ዘና ፈታት ይልኛለሽ አይደል? ወይ ቡዬ ዘና ፈታ ማለትማ እኮ ድሮ ቀረ። ጄሪሙሽ ግን እያደረግሽ ያለሽው ነገር ምንም ደስ አይልም። እሺ አይ እንግዲህ ሴትዮዋ ተረጋጊ። ምን ትላለች እቺ? እንዴት ልረጋጋ? እንዳልረጋጋ ያደረገኝ ነገር እኮ የገጠመኝ ነገር ነው። ቢገባሽ እኔ መረጋጋት አቅቶኝ ነው እዚህ ሆንኩት። አንቺ ደግሞ ምን ሆነሽ ነው መረጋጋት ያቃተሽ? ባይሆን እኔ ልበል እንጂ ከባልሽ ባል የበለጠ አሉ ሴትዮዋ። አይገባሽም እንዴ? እኔም ጨንቆኛል አልኩሽ እኮ። እንዴ አንቺም ከተጨነቅሽ እኔም ከተጨነቅኩ ታዲያ ችግር የለም አልናገር።
በንጽጽር የኔ ጭንቀት ካንቺ ሳይሻል አይቀርም። እስኪ ልስማሽ፣ ምን ሆነሽ ነው? እኔ ይሄ ሰውዬ ባለበት ትምህርት ቤት ውስጥ ምንም መማር አልቻልኩም። አቶ ደሳለኝ? አይደለም። ኢዮስያስ ነው? አንቺ አምሻል እንዴ? አይደለም። እንዴ እና ማን ነው? ደመላሽ። ደመላሽ ደግሞ ማን ነው? ምን ብቻ ሙድያሽ እንዳይሆን። አይ የኔ እናት፣ እኔ ሙድያስኩኝ አይደለም። ሆሆ ባለፈው እንደዛ ቆሌን ከገፈፈብኝ በኋላ ማለት ከውስጥ ስሙን ፎርማት አድርጌዋለሁ። ጄሪ፣ ይኸውልሽ እኔ እየቀለድኩ አይደለም። ቆይ ምን ብሎሽ ነው? ቅድም ከኢዮስያስ ጋር ስናወራ አይቶን የሆነ ግንኙነት እንዳለ ገምቷል። እንዴ ታዲያ ልክ ነው እኮ ጄሪ። በእናትሽ እኔ እንደሱ እንድትቀልጂብኝ አልፈልግም። እንዴ እሺ ታዲያ ምን ልበል? ከኢዮስያስ ጋር የሆነ ነገር እንዳለ ካወቅኩኝ ጦርነት ይፈጠራል ብሎ ዝቶብኝ ነው ሄደው። በጣም ይገርማል። ጄሪ። አቤት። አታሹፊ በእናትሽ። ሴትዮ ብዬ የምሰማሽ እኮ ስላሳዘንሽኝ እንጂ ችግር ስለሌለብኝ አይደለም። እሺ እሱ እኮ ይገባኛል፣ ግን የምትናገሪው በሙሉ ሙድያሽ እየመሰለኝ ነው። እኔ እኮ ሲጀመር ነግሬሻለሁ፣ ይሄ ደመላሽ የሚባለው ስሙ የሚከብድ ሰውዬ እዚህ ግቢ ውስጥ እስካለ ድረስ ሰላማችንን አናገኝም። ቆይ እሺ፣ እና ምን ላድርግ? ያለሽ ብቸኛ አማራጭ ኢዮስያስን ከዚህ በኋላ አጠገቤ እንዳትደርስ ብሎ ማስጠንቀቅ ነው። ችግሩ እኮ እሱ ሲነገረው ምንም የሚሰማ ጉድ አይደለም። ታዲያ ምን ተሻለ? በሚገባው ቋንቋ አንቺ ንገሪው። እሺ በቃ እዚሁ ጠብቂኝ እንዳትነሽ። እኔ የምልሽ ሄቨን፣ ምንድነው? አይኔ እየጠበቀ ነው ዛሬ ዘገየህ ምን ነው ምናምን የሚለው ዘፋኝ ማን ነው? ምን አውቃለሁ። በቃ የት ሄድ ነው የሚሆነው? ጠብቂ። ጅልጀብር አለም እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ። ምን ነው ብቻሽ? ሁሌም እኮ እንደዚህ ነኝ። ከኤልያስ ጋር አሁንም አልታረቃችሁ? የከበቡት ሴቶች እኔን እንዳያይ እየጋረዱት ነው። እንዴ የከበቡት? አዎ። ምን ነው? እኔ እስከማውቀው ድረስ ብርክቲ ብቻ ነች አጠገቡ ያለችው ብዬ ነው። እባክህ ማየት የምትፈልገው እሷን ብቻ ስለሆነ ነው። ማለትማ ስለምትወዳት ከሷ ሌላ ሴት አይታይክም። ግን ምን ላይ ናችሁ? እንደ በፊቱ ነው። እስከ መቼ ነው በዚህ ሁኔታ የምትቀጥሉት? ልቧ ለኔ እስኪከፈት ድረስ። ከኤላ እስካራቀች ድረስ ልቧ መቼም አይከፈትልክም። ለምን? አንድ ቀን ከኤላ ጋር ታረቃለሁ እያለች ሁሌም በተስፋ ነው የምትኖረው። ማለት? እሱ ግን አሁንም የሚወዳት ይመስልካል እንዴ? አይመስለኝም። ቆይ ግን እንዴት እንደዚህ ልትይቻልሽ? ከማየው ነገር ነው። ለአንቺ ስሜት አለው? መራር ጥያቄ ነው የጠየቀኝ። እሺ ልዝለለውና ወደ ቀጣዩ ጥያቄ ልሂድ። ምንድን ነው? ኤልያስ ማንን ነው የሚወደው? አንቺ ነው የወድሽም እያልከኝ ነው? የጠየቅኩሽን ብቻ መልሽልኝ። በቅርቡ ነገሮች መፈታታቸው አይቀርም። ትንሽ ታገስ። ምን ሊፈጠር ነው? ታገስ አልኩ። እሺ ከኤልያስ ጋር በተያያዘ ነው? ከዚህ በላይ ምንም ልልክ አልችልም። መልካም ቀን። እመኚ፣ ለማንም አልናገርም። ንገሪኝ። እኔ ብለው ነገ ፕሮግራም ላይ ትመጣለህ እንዴ? ለማንም አልናገርም። ንገሪኝ። እኔ ግን እመጣለሁ፣ ግን ብቸኝነት የሚሰማኝ ይመስለኛል። እሺ ተይው በቃ። ቻው፣ መልካም ቀን ይሁንልህ። ነገ እንገናኛለን። አይ መኮንን፣ ለዚህ አቅምሽ ነው። አንበሳ ቀስቴ፣ ጀግና ቀስቴ። ሄሎ ቀስቴ። አንተ ውሻ የት አባ ነው ያለው? አሁን እኮ የሆነ ቦታ ቁጭ ብዬ ቪዲዮአችሁን እያየው እየተዝናናው ነው። ምን? የምን ቪዲዮ? የምን ቪዲዮ? አንተና መኮንን ስትፋለሙ ያለውን ነዋ። ብቻ ቀረጫችኋለሁ እያልክኝ አይደለም አይደል? እናሳ ምክንያት ፈልጌ እንድትደባደቡ ያረኩት ለምን ሆነና ነው? ይኸውልህ አንተ ውሻ ነሽ ደመረ። ያውም የሰለጠነና ቀልጣፋ ውሻ። እንደማንም መንደር ለመንደር የሚልከሰከስ ውሻ አይደለም። ምርጥ የሰለጠነ ውሻ። ይኸውልህ ደመረ፣ አሁን የቀረጽከውን ቪዲዮ አጥፎ። እሺ? ውይ ቀስቴሙት አላጠፈውም። ይኸውልህ እንደለመድከው
ባገኘህኝ ቁጥር የምትደነፋውን ነገር ከእንግዲህ ታቆማለህ። አለበለዚያ ግን ይሄንን የቀረስኩትን ፋይል ለፖሊስ ነው የምሰጥልህ። እንዳረሳ ደግሞ በጣም ብዙ ሪከርድ እንዳለብህ እንዳረሳ። ባባይ ባባይ ቀስቴ። ውሻ ነሽ። እኔ ቀስቴ ደግሞ የምለቅ እንዳይመስልህ። እመንን ይዘለዝርሃለሁ። ደመረ ማንም ካንተ ጋር ተፋልሞ ሊያሸንፍ አይችልም። አንተ ዮሴስ ቆይ ለምን ነው ተው የምትባለው ነገር የማትሰማው? ደግሞ ምን አደረኩ? ሄቨንን ተዋት ስለ እምቢ ብለኝ ይኸውና ህይወታችን ውስጥ ማለት ይዛብን መጣ። ቆይ ስለማት ነው የምትወልደው? ሰውዬ እንዳልገባቱን ባክዛ። አሁን የመጣሁት ቀጭን ማስጠንቀቂያ ልሰጥ ነው። እንዴ እሺ፣ ማስጠንቀቂያ የመጣው ከማን ነው? ከደመለሽ አናግሮሽ ነበር? አይ እኔን አላገኘኝም ባክ። ሄቨንን ነው ያናገሩት። ምን አላት? ይሄ ዮሴስ ከሚባለው ልጅ ጋር ያለሽ ግንኙነት ምንም አላማረኝም አላት። እናማ ከሱ ጋር ያለሽን ነገር ማታቆሚ ከሆነ ግንባሩን ብዬ ደፍቼ ሸቤ ነው የምገባው ብሏታል። ባክሽ አትዋሽ። ለምን ሲባል ነው የማዋሸው? ሰማኛለህ ሰውዬ፣ ሄቨን ተዋኝ ስትል ለምንድን ነው የማትሰማት? ቆይ ሰሚኛለሽ ጄሪ፣ እኔን ማንም እንደዚህ ያለኝ የለም። ኤደርዛ መልሶ ለቅሶ አለች እናቴ። ቆይ አንቺ ልጅ ለምን አትይኝም? እስከስ ማለት ይሄኔ ነው ጭራሽ ተይኛል አለም። ቆይ አንተ ራስን እንደማን አድርገህ ነው የምታስበው? በቃ እኔ እንደዛ ለማለት ፈልጌ እንዳልሆነ ታውቂዋለሽ። አሁን በአጭር ቋንቋ ልንገርክ። እሺ ሰውየው ሄቨንን በጣም ተቆጥቶ አስፈራርቶታል። ገምቼ ነበር። እና መጥፎ ነገር ሊያደርግ ይችላል ብላ ፈርታለች። እናማ ተው ያልኩህን ተው፣ ካለበለዚያ ደግሞ የማንወጣው አዘቅት ውስጥ ነው የምንገባው። እኔ እኮ ልጅ አይደለም አፍቅራታለሁ። ይሄን ለምን አትረዱኝ? እሱንም ቢሆን ቆልፈ ያዘው። ምኑንም ቆልፈው? ፍቅርህን ነው። ምን ይላል ይሄ? እኔ የምልህ ኢዮስያስ አንድ ነገር ልጠይቅህ። ምንድን ነው? ዛሬ ዘገየህ። ምን ነው መግቢያ መውጫህን ሳጣው ምናምን የሚለው ዘፋኝ ማናት? አንቺ አምሻል። እኔ ስለ ዘፋኝ ምን አገባኝ? ኦኬ ለነገሩ አንተ በዚህ ሰዓት አይደለም ዘፋኝ ይቅርና ራስንም ረስተሃል። እስኪ ሂጂ፣ ዝም ብሎ እኮ መሄድ ይቻላል። ኮተታ አንተ በሽተኛ። አንቺ ልጅ ንዴቴ አልበረደልኝ። ምንም እንዳትናገር። ፍሪጅ ውስጥ ግባ ከፈለክ፣ እኔን አይመለከተኝም። ብቻ ስለዛ ሰላቢ ልታወሪኝ እንደሆነ የመጣሽው? ሌላ ስለምን የምናወራው ነገር አለ? ቆይ እኔ የምለው አንቺ ልጅ አፍቀረሽዋል እንዴ? እኔ ፍቅር ምናምን እንደማይመቸኝ ጠንቅቀህ ታውቃለህ። ግን እንደዛ እንዴት ልትል ቻልክ? ለሱ መቆርቆር አበዛሽ። ከኔ የበለጠ ትናንትና ላወቅሽው ሰው ለሱ እኮ ነው የምታደው። ብትቀርበው ኖሮ አንተ እንደምታስበው አይነት ልጅ እንዳልሆነ ታውቅና ተወደው ነበረ። እኔ መቼም አልወደውም። ለነገሩ ልትወደው አትችልም፣ እንደዚህ ጉድ ካደረገ በኋላ። የምን ጉድ? እህቴ ምናምን እያልክ ስትጃጃል መጥቶ አፈፋ አደረገብክ። ከዛ ደግሞ እሱ ሲመጣ ነው የታየ ፍቅርክ። ቆየት ሄደ ነበር። አንቺ ልጅ ስለማታውቂው ነገር ዝም ብለሽ አዘላብጂ። ሁሉንም ነገር ነው ጠንቅቄ የማውቀው። ምን ነው ስታይም ፋራ መሰልኩክ እንዴ? ኧረ እባክሽ፣ ምንድነው የምታውቂው? መሲን እንደምታፈቅራት። አንቺ አፍሽን ዝጊ። አፍሽ እንደመጣልሽ አዘላብጂ። ምን ነው እንደ ባሮክ ልታንቀኝ ነው እንዴ? ምን እባክሽ፣ ለአንቺ አንድ ጥፍ ይበቃሻል። ምን? እንዴት ብትነቀኝ ነው? ቆይ አው በእናትሽ አትፎክሪብኝ። ደግሞ ስሚ፣ ይህንን ቅዠትሽን ለማንም እንዳታወሪ። እያስፈራራከኝ ነው? እያስፈራራሁሽ አይደለም። የተሳሳተ ወሬ እንዳታወሪ እያስተካከልኩሽ ነው። ቂጥህ እስኪቃጠል ድረስ ነው የምትወዳት። ኧረ አንቺ ልጅ ዝም በይ በእናትሽ፣ ሰው እንዳይሰማሽ አማታ። እንዴት ልጅ? ቆይ ለሰው ስሜት ነው የምትጨነቀው ወይስ ለራስክ? ሁሉም ሰው ልክ እንዳንቺ አይነት ስሜት አለው ብሎ እንዳያስብ ነው። እሺ ቆይ ይሄንን ስሜትክን እንዴት መረዳት አቃተክ? ወይስ ደግሞ አውቆ የተኛን ቢቀሰቅሱት አይሰማም መሆንክ ነው? ኪያ በእናትሽ ተይኝ። ቢያንስ አንቺ እንኳን ተረጅኝና ተይኝ እስቲ በእናትሽ። እኔ እረዳካለሁ፣ ግን ደግሞ ለሷ ስሜት ካለክ ዛሬውን ነው መናገር ያለብክ ፍቅርክን። አንቺ ልጅ ተይኝ። የምን ፍቅር ነው የምታወሪው? እሺ ትቼካለሁ። ትውት የሆንክ ገርጣ እንዴት ነህ? አለሁ። በቃ ግን አንተ ስጠፋ አትፈልገኝም ማለት? አውቆ የጠፋን ቢፈልጉት አይገኝም ሆኖብኝ ነው። አሽሙር መሆኑ ነው? ምንም አሽሙር የለውም። ይሁንልህ። ስለ ነገው ምን አሰብክ? ስለምን? ስለ መሲ ፕሮግራም። አንቺ ምንድን ነው ፍላጎትሽ? ማለትማ እንድንሄድ ትፈልጊያለሽ? ለምን አልፈልግም? አየው ብቸኝነቱን ከፈለግሽው ይሄ እኔማ መተህ አብረን እንድንሄድ ነው የምፈልገው። እንደሱ ከሆነ እሺ እመጣለሁ።
ግን አይጨንቅክም? ምኑ? በመሀላችን ያለው ነገር ፈልጌው አይደለም። እና አንቺ ነሽ እንደዚህ እንደሆነ ያደረግሽ። እኔ አይደለሁም። ጥርጣሬክ ነው እንደዚህ እንድንሆን ያደረገኝ። ጥርጣሬ? አዎ። እንዴ ምንም ማረጋገጫ ሳትይዝ ያለ መነጋገር ብቻ ይዘን እንጠረጠርከኝ። ስራሽ ነው እንዳላምንሽ ያደረገኝ። ከኔ በላይ ሌላ ሰው ማመንክ ቢያናድደኝ ለጊዜው ሰላም ስለምፈልግ ይሁን። እሺ እሱ ነው የምትፈልጊው? አዎ። እውነቱን ንገሪኝ። የምን እውነት? ማላውቀው። እንዴት እንደማስረዳው ካላውቅ። ስለዚህ እንዴት ልታስረጅኝ እንደማትችይ ካወቅሽ በቃ እውነታው ላይ እስክደርስበት ድረስ ታገሽ። እሺ ታገሳለሁ። እና ቀስቴና መኮንን ተደባደቡ እያልሽ ነው ቤዚ? አዎ በደንብ ለዞም ከባድ ጸብ ነው ለሚመስለኝ። እቺ ተረገመሽ ልጅ ቆይ፣ በሷ ጋር የሚመጡ ችግሮች ቆይ መቼ ነው የምትሆነው? አትልፋ፣ መቼም ቢሆን አትፋታን። ምናልባት ዩኒቨርሲቲ ስንገባ ምናምን ነው ልትተው ነው የምትችለው። ደሞ ነው ያልገባኝ። መኮንን ለምደ በዚህ ልክ የምታዘናት ያፈቅራታል እንዴ? እንግዲህ ምናልባት ወይ የእናቱ ልጅ ወይ ደግሞ ጠርቀም ያለ ገንዘብ ከፍላው ካልሆነ በዚህ ልክ ሊታዘዝላት አይችልም። በሷ ስሜት ከሌለ ማለት ነው። ደሞ ታውቂያለሽ፣ የሆነ አጋጣሚ ስለሷ ሲነሳ የሆነ ግልጽ የማያደርጋቸው ነገሮች አሉ። ስታስበው እንዴት ብሎ ግልጽ ያደርገዋል? እኔ ምድር ኤላ አሁንም ሊያገኝህ እየሞከረ ነው እንዴ? አዎ፣ ግን ለምን እሱን ድንገት አነሳ? አይ ሰሞኑን በጣም እያሳሰበኝ ስለሆነ ነው። ምን አያሰብሽ? ለምንድን ነው በዚህ ልክ ከመሬት ተነስቶ ሊቀርብ ፈልገው? አልገባኝም። ግን ደግሞ መጠንቀቅ ይኖርብሃል። ይሄ ጌም እንጩት ምናምን የሚለው ነገር ምንም እያማረኝ አይደለም። አታስቢ፣ ያው ነው ያሬድ እንደ ድሮን ከፍ ያሬድ አይደል? እሱንም አፋሳየኝ። ስለተረዳሽኝ አመሰግናለሁ። ታዲያ ምንድን ነው ሽልማቱ? ያ ነገር ምንድን ነው? የት ምን ያደረክ ነው? ይሄ ነው ሽልማቱ። እንከፍ ነው። እሺ አንቺ ደግሞ ደረቅ ነሽ። በእንደዚህ አይነት ሁኔታ ውስጥ ሆነን ግን እንደዚህ ማድረግ ተገቢ ነው? ላይሆን ይችላል፣ ግን ደግሞ በየትኛው ሁኔታ ውስጥ ምንም መፋቀር ነው ያለብን። አንተ ልጅ እየባሰብህ ነው ልበል? እና አንቺን የመሰለች ልጅ አፍቅሬ ባይብስብኝ ነበር የሚገርም። ኧረ በእናትህ እያሽኮረመምከኝ ነው። እንደዛ ከሆነማ በቃ ሌላኛው ጉዳይ ስስኝና በደንብ ላሽኮረመምሽ። አይ እንደዛማ አይቻልም። ለምን? ቁጠባ ነው። ያሬድ ጸጋ መጣች። ምን? ቤዛ በጥሩ ሰዓት ነው ያገኘሁሽ። ባንቺ መፈለግ ተገኝቶ ነው? እባክሽ ሙድ አትያዢ። ኧረ እኔም እንዳልያዝኩ ለጥቂት ደቂቃ እኮ ሳገኘሽ እንዴት ፈታ እንደምታደርጊ። አሁን እኔ እስኪ ምን ነው ፈታ የሚያደርገው? ምናልባት ብሶትሽ። ለነገሩ ልክ ነሽ እኮ እንደዚህ ልክ ልኬን እየነገርሽኝ አጥረግርጊኝ እንጂ ዛሬ ብሶተኛ አልሽኝ፣ ነገ ደግሞ ወረኛ፣ ከነገ ወዲያ ደግሞ ሸረኛ ትይኛለሽ። ከደበረሽ ግን ይቅርታ። ኧረ አይደብረኝም እባክሽ። ከዚህ የበለጠ ስንት ነገር መባል ሰው ነኝ መሰለሽ። እሺ ለምን ነበር ይፈልግሽ? እኔ የምልሽ ቤዛ ሙዚቃ ላይ እንዴት ነሽ? ቆይ ማለት መስፈን ነው? አረ ምን በወጣሽ ቤዛ ተይ፣ በዚህ ድምጽማ እንዳትዘፍኝበት። ግን እኮ ባለፈው ለያሬድ ዘፍኝለት ድምጽሽ ያምራል ብሎኝ ነበር። እና ድምጽሽ ተቅጣጭ ነው ብሎ ይቃጠል? የኔ እናት የዛሬ 20 ዓመት ያደረግሽውን ነገር እያስታወሽ እንደምታቃጥዩ ስለሚያውቅ ነው ያምራል ብሎ ያለፈሽ። አረ እኔ እና እሱ ከተገናኘን 20 ዓመት አልሞላንም። ምን አለ ወሬ ቢያምርልኝ። ምንድነው እንደዚህ የወሬ ደንብ አስከባሪ መሆን? እሺ ምን ሆነሽ ነው? ይሄ አይኔ እየጠበቀ ነው ዛሬ ዘገየህ ምን ነው መግቢያ መውጫህን ሳየው ምናምን የሚለው ዘፈን የማን እንደሆነ ታውቂያለሽ እንዴ? ለማለት ጋብዡ ነው። ይኸው ከየት እንደሰማሁት አላውቅም። ቀኑን ሙሉ ጭንቅላቴ ውስጥ እያቃጨለ ነው የዋለው። ሌላ ቦታ አይደለም የሰማሽው። እና የት ነው? ከልብሽ የወጣ ድምጽ ነው። አይ መከሬ፣ ድሮም አፍቃሪ ማማከር ጉዳቱ ይሄ እኮ ነው። ሁሉን ነገር እየወሰድሽ ከፍቅር ጋር ነው የምታያይዥው አይደል? እውነታው እኮ እሱ ነው። አሁን አንቺ ባለሽበት ሁኔታ የሚታየሽም የሚሰማሽም የጊልያድ ድምጽ ነው። ቤዛ አይ ቲንክ ስናደድ አታውቂኝም መሰለኝ። እንዴት?
ሴትዮ ነግሬሻለሁ። ካለበለዚያ ግን ማለት አስታጥቅሻለሁ። እሺ እኔ ጄሪ ፍቅር አይዘኝም፣ መቼም ሊይዘኝ አይችልም። ታስጠላ። አይኔ የጠበቀህ ነው ዛሬ ዘገየህ ምን ነው መውጫ መግቢያህን ሳየው ስጠፋ እጨነቃለሁ የሚለው ዘፈን የማን ነው ታውቂያለሽ? አይ ቤዛ ግማማሽ። በስማ እኔ እኮ ተይ ብዬሽ ነበር ሲጀመር። ታይ ዘፈን አይሆንልሽም ብዬሽ ነበር። እንዴ አንቺ የማሊ ዘፈን አደረግሽው እኮ። ማለት አልወደድሽው? ኧረ እድሜ ላንቺ ምን በወጣኝ እናቴ። ለምን አልወደውም? ታስጠላ። አሁን ይሄ ዘፈን ከዚህ በኋላ ትዝ ሲለኝ ምን እንደማስታውስ ታውቂያለሽ? ዘፈንነቱ ቀርቶ አንቺ እንደዚህ አስቀያሚ ያደርገሽ መዝፈንሽ። አይ ጄሪ ሃይ ሄቨን። ሃይ እንዴት ነሽ የኔ ቆንጆ? ደህና ነኝ። ሳይሽ ግን ምንም ደህና አትመስይም። ደህና ነኝ አልኩሽ አይደል እንዴ? አይ ቲንክ ስትፈሩ የነበረው ጊዜ ደረሰ መሰለኝ። የቱ ጊዜ? ደመላሽ ሳይጠረጥራቸው አይቀርም። መቶ ፍቅረኛ ናቸው ምናምን ብሎ ጠየቀኝ። ምን? ቆይና ምን አልሽው? እውነቱን ልነግረው አልኩኝና ስታሳዝኑኝ ጊዜ ታኩላችሁ። ይኸውልሽ ቤቴ አታሹፊ። ምን እንዳልሽው ብቻ ንገሪ። ነገርኩሽ አይደል እንዴ? አሳዘናችሁኝና ውሸውላችሁ። ግን ደግሞ እንደዚህ እየዋሸሁ ምዘልቅ እንዳይመስልሽ። እና ለምን ፍቅራችሁን ፍርጥ አድርጋችሁ አትገላገሉ? እሱ አይመለከትሽም። እሺ ያኔ ቆንጆ፣ ከዩስ ጋር ፍቅር መጀመር እንደዚህ ቀላል እንዳይመስልሽ። እሰይ ባይ ሄቨን። መሲ እንዴት ነሽ? አለው። እንዴት ነሽ ብርክቲ? አለው። የምሰማው ነገር እውነት ነው? ምን ሰማሽ? ባሮክ የፍቅር ጥያቄ ያቀርብሽ ፕሮግራም አዘጋጅቶ? አዎ እውነት ነው። ቆይ ናታንስ? ናታንም ይመጣል ማለት አትፋቀሩ? ቢሆን ነው። እርግጠኛ ነሽ ግን ባሮክን ትወጂዋለሽ? ባልወደውማ የፍቅር ጥያቄውን አልቀበለውም ነበር። አይመስለኝም። ግን ከናታን ጋር በጣም ነበር የምታምሩት። የምትፋቀሩ ይመስለኝ ነበር። እንግዲህ ሁሉም የፈጣሪ ፍቃድ ነው የሚሆነው። ናታን ነው እምቢ አለሽ? ማለት እኔ እንደምወደው ምን ያህል እርግጠኛ ነሽ? አነጋገርሽ ያስታውቃል። መስሎሽ ነው? አይንሽ ላይ ደስታ ሳይሆን ሀዘን ነው ያያዩ ያለሁት። እንግዲህ ሲዳሩ ማልቀስ ወግ ነው ብዬ ነው። በደንብ ቆም ብለሽ ብታስቢ ግን ጥሩ ነው። ምኑን? ውሳኔሽ ልክ አይመስለኝም። ሁሉንም ነገር ነገ የምናየው ይሆናል። ማለት የሚቀየር ነገር ይኖራል? አይ ምንም የሚቀየር ነገር አይኖርም። እዚህ ግቢ ግን ስመጣ እናንተን ነበር ያየሁት ለመጀመሪያ ጊዜ። በጣም ነበር ደስ የምትሉት። እሱ ባንቺ አይን ነው። አሁንም ግን አብራችሁ ብትሆኑ ደስ ይለኝ ነበር። ካልሆነ ናታንን ላውራው እንዴ? አይ ብርክቲ፣ ፍቅር ባማላጅ ይሆናል ብለሽ ነው? ምናልባት የውስጣችሁን ስሜት እንድታዩት ከረዳችሁ ብዬ ነው። አምን እባክሽ። ናቱ ምን ራስን አይተዋል? እንዳነር ኩፍስ ብለህ እኮ ነው የተቀመጥከው። ያ ሰላቢ አሳስቶኝ ነበር። ማን ሊሆን ይችላል? ያ ባሮክ ተብዬው ነው። ዛሬ መጣ። እሱ ቢሆን ጥሩ ነበር። እጄ ላይ ነፍሱ ጠፍታ ነበር። እንዴት? ንዴቴን ከቁጥጥር ውጭ አድርጎት አልነኩትኝ። ከዛ በኋላ ነፍሱ ልትወጣ ስትል ኪያ ነች መታ ያዳነችው። ቆይ ምን ሆነ ነው አንተ ራሱ? እኔ ምን አደርጋለሁ? ራሱ እኮ ነው። ምንም ቢያደርግህ እንዴት በዚህ ልክ ራስን መቆጣጠር ያቅታል? ናታን ግን ይህ ፍቅር ጨካኝ እያደረገ። የምን ፍቅር? የመሲ ፍቅር ነው። አንተ ልጅ እንዴ ስንቴ ነው እየደጋገምኩም ነገር። እኔ መሲን አላፈቅራትም። ራስን ልታታልለው ወይ ልሸውዱ ይችላል። እኔን ግን መቼም ቢሆን አሸውደኝም። እሺ እኔ እየሸወድኩ አይደለም ናታን። አፍቅሬም ተፈቅሬም አይቼዋለሁ። ይህ ስሜት ለእኔ አዲስ አይደለም። እሺ አዲስም ባትሆን በዚህ ጉዳይ ግን ተሳስተሃል። እሺ እኔ ተሳሳትኩም በል። ከኔ ሌላ ታፈቅራታለህ ያለ ሰው የለም? ሁሉም ሰው እንደዛ ነው የሚሉት፣ ግን ደግሞ ቀረቤታችንን አይተውት ነው። እሺ በፊት ቀረቤታችሁ ታይቶ ነበር። አሁን ባሮክ ከመጣ በኋላ እኮ እንደ ድሮ አይደላችሁ። የሰዎቹ ሀሳብ ተቀይሯል። ያቺ ኪያ መታ ራሱ ቅድም መሲን ታፈቅራታለህ አለች እንዴ። ሁላችሁም ሰዎች ደግሞ በሽተኞች ናቸው። አንተ ነህ በሽተኛው። ማለት የራስህን ስሜት እንኳን ማመን አልቻልክም። እንዴት የገዛ ስሜትን መቆጣጠር ይከብዳል? ኢቭን ሰው እንኳን ለመግደል እየደረስክ ለምን ብለህ እየጠየቅ አይደለም። ይሄ ታውቋል።
እሱማ እኮ ግልጽ ነው። ምኑ ነው ግልጽ? መሲን ከዱርዬ ከአጭበርባሪ እየጠበቅኳት ነው። ውሸት። ይኸውልህ ስለምትወዳትና ልታጣት ስለማፈልግ ነው ይህን ነገር እያደረክ ያለህ። ይኸውልህ ይላ አንተ መቼም ቢሆን ልትረዳኝ አትችልም። ቶ እንደውም ነገ የባሮክ መሆኗን አረጋግጠን እንመጣለን። እኔ መሄድ አልፈልግም። መቅረት የሚለውጠው ነገር አለ? መምጣትስ የሚቀይረው ነገር አለ? ቢያንስ ያው አሁን ያላችሁን ጓደኝነት ምናምን ያተርፍላችኋል። እስቲ በእናትህ አሁን በእናትህ ክላስ ዝናብ ይዘን ጠብቀኝ እሺ። እውነቱን ነው እየነገርኩህ ያለሁት። ይህ ብቸኝነት ምንም በማስመልከት ነው። ምናልባት ተስፋ መቁረጥ ነው። ለማን አባቱ ብለሽ ነው ተስፋ የምትቆርጪው? የሰው ልጅ እኮ ፈልጎ ተስፋ አይቆርጥም። እሱማ ልክ ነሽ። እሱን ታዩና፣ ቆይ አንቺ እንዴት ነሽ? እኔ ደህና ነኝ። አንቺስ እንዴት ነሽ? ቆይ ላስ እሱ እኮ ነው ተስፋ ያስቆረጠኝ። ማለት እንዴት? የድሮውን ኤላ ለመመለስ ሞከርኩ፣ ግን እሱ የሚሆን ጉድ አይደለም። ቆይ የድሮ ኤላ ምን አይነት ነው? የድሮ ኤላማ ከኔ ውጪ ማንንም የማያይ ደስታ የሚያስደስተው ለፍቅሩ ሲል ምንም አይነት መስዋዕትነት የሚከፍል ነበር። እሺ አሁንስ? አሁንማ ሁሉም ታሪክ ሆኖ ቀረ። ስቀርበው ይሸሸኛል። የድሮ ትዝታችንን ለመመለስ ስሞክር በሩን ይዘጋብኛል። እኔ የምለው ቆይ ኤላ ማን ነው? እዚህስ ከማን ጋር ነው እየኖረ ያለው? ከእህቱ ጋር እኮ። እህቱ ማናት? ቤዛ። ይቅርታ ብቻዬን መሆን እፈልጋለሁ። በእርግጠኝነት ከኤላ ጀርባ የሆነ ነገር አለ። ደግሞ በራሴ መንገድ ደርስበታል። ኡፍ ፎንቄ በጣም እኮ ተጎድታል። ለምንድን ነው ሐኪም ቤት የማንሄደው? እባክሽ አታካብጂው። ይሄ ለኔ ኖርማል ነገር ነው። እሺ እስቲ ፊት እኮ በጣም ነው የሚያስፈራው። ፎንቄ አሁን ይልቅ የእንትዩና የደመረን ጉዳይ ምን ማድረግ እንዳለብን እንመካከል። በአሁኑ ምንም ማድረግ አንችልም። ባይሆን ተረጋግተን ማሰብ ነው ያለብን። ደግሞ እኮ የውሻ እኮ እየተፋለመን ቪዲዮ ቀርጾናል። ችግር የለውም እባክህ፣ ለእሱ የሆነ መንገድ አናጣም። ቆይ አደፍርስስ? እሱን አሁን ተው በእናትህ። አሁን በተቻለኝ መጠን አንተን ትሪት ማድረግ ነው ያለብኝ። አስታይ በቃ አሁን ቶሎ ቶሎ እንሂድና ቤት ሄደን ልብስን ቀይር። ነገ እኮ ትምህርታችንን ለህዝብ የምናሳይበት ቀን ነው። ዝግጁ ነሽ? በጣም እንጂ። ለነገሩ እኔ ባንቺ ተማመናለሁ። አስተማሪ እኮ ነሽ። አስተማሪውን የሚበልጥ ተማሪ ሆንክብኝ እንጂ። ጎበዝ ተማሪ ነኝ። በጣም። አሁን ምን እንደጨነቀኝ ታውቂያለሽ? ይሄ ስራ አልቆ ምን እንደምሰራ ነው። ስራ ፈት ልትሆን ነው መሰለኝ። እስኪ በእናትሽ መሲ የሆነ ስራ ስጭኝና ልስራ። ምን አይነት ስራ? አላውቅም፣ ብቻ እዚህ ግቢ ውስጥ የሚያሳምርልኝ። እሺ ከጄሪ ጋር እንዴት ናችሁ? ከዛች ወረኛ ጋር ብቻ እንዲያው ስራ የምትሰጭኝ። እሺ ካልሆነ በቃ የታረቀውን አፋተንም ቢሆን እናስታርቃለን። ስራ ያጣ ሞኖክሲ ቀቡን ቀዶ ይሰፋል አይደል የሚባለው? እንደዛ ነገር። እሱን ታዩና ለፕሮግራም የሚሆን ቀሚስ አገኘሽ? አይጠፋም፣ ፈልገን ነው። ካጣሽም ችግር የለውም እንገዛለን። አንተ ልጅ ግን ውለታክ እየበዛብኝ ነው። ባለቀ ሰዓት ህይወቴን አሳምረሽው እንጂ። ባለቀ ሰዓት ማለት? እሱን ተይው መሲ፣ አሁን ፕሮግራም ላይ ነው ፎከስ ማድረግ ያለብን። እሺ እሺ። በቃ ትጨናነቅሽ። ኤላዬ እንዴት አለሽ? ደህና ነኝ። እንዴት ነህ? ይመስገን። እንዴት እንደናፈከኝ ማለት እየተገናኘን አይደል እንዴ? መገናኘት ብቻ በቂ ነው? ለዛውም ለፍቅረኛሞች? እሱን እንግዲህ ሁኔታዎቹ ይወስኑታል። ማለት ፍቅር ደግሞ በሁኔታ ላይ መሰረታል እንዴ? አንዳንድ ስሜቶች ግን በሁኔታዎች ነው የሚወሰኑት። ኤላ ለኔ ያለ ስሜት ተቀይሯል እንዴ? ይኸውልሽ አለ ምን መሰልሽ? ኤላዬ ግቢ መስለኸኝ እኮ ብዙ ፈለኩክ። በጊዜ ነው ዛሬ ወጣሁት። እያወራን ነበር። ማለት የፈለግሽውን ቶሎ በይና ከዚህ ሂጂ። ስለ ነገው ፕሮግራም ነበር። ስለ ፕሮግራሙ ምን? ቀሚስ ልገዛ ፈልጌ ነበርና አብረን እንድንሄድ። ምንድነው የሰው ፕሮግራም አዲ? በዚህ ልክ ማሽቃበጥ እንዴ? እና ቢሆንስ እኔ እናንተ እምር ብለን ነው መሄድ ያለብን። ቆይ ምን ልትለብስ አሰብክ? እኔ እንጃ ምንም አላሰብኩም። አልጨረስሽም? አልጨረስኩም። ኤላዬ ነጭ ሸሚዝና የጨርቅ ሱሪ ብትለብስ በጣም ያምርብህ ይመስለኛል።
አንቺ ያምሻል እንዴ? ምንድነው የምታወሪው? በተለይ ሱሪው ደግሞ ጥቁር ቢሆን የድሮ ትምህርት ቤታችንን ያስታውሰኛል። እስኪ አስብበታለሁ። ስለዚህ አሁን ሄደን ቀሚሴን እንግዛ። መቼ? አሁን? አዎ፣ ነገማ ጊዜ አይኖረንም። እንሂድ። ኤላን እያወራሁት ይዘሽው ሄድሽ አይደለ? አሳይሻለሁ። ደግሞ ከሷ መጎተት የሱ መጎተት፣ ይሄ ምን አይነት ንቀት ነው?